ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የጥቅምት 4 2018 ዓ.ም የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አርስተ ዜና የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ከሀገራዊ ምክክሩና ከመጪው ምርጫ ጊዜ ጋር ተያይዞ ውዝግብ ውስጥ የገቡ ጉዳዮች መወያያ እንዲሆኑ ጥሪ ቀረበ። ወደ ውጪ ስናልፍ ከጋዛ የሰላም ስምምነት በኋላ ጣሊያን ለፍልስጤም የአጋርነት እውቅና ለመስጠት መቃረቧን ጠቅላይ ሚኒስትር ጆርጂያ ሜሎኒ ገለጹ። ወደ ቀዳሚ ዜናችን እንለፍ። የሚኒስትሮች ምክር ቤት ዛሬ ባካሄደው 49ኛ መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ አጸደቀ። ይህን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬው ዕለት ጀምሮ አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። አዲሱ ደንብ የተዘጋጀው የሀገሪቱ ኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ ለመምራትና ለማስተባበር ነው ተብሏል። በተጨማሪም ኮሚሽነሩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ የሚደረጉ ጥረቶችን የመምራትና የማስተባበር ኃላፊነት ይኖረዋል ተብሏል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት ተፈራርመዋል። ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካል ነው። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኤነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭ እና በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መካከል መፈረሙ ይታወሳል። ይህም ሮሳቶም እና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃ የሚያስቀምጥ መሆኑ ተገልጿል። የእኛን ጥያቄ መመለስ ከማይችል አመራር ጋር አንሰራም ሲሉ የትግራይ ኃይል አባላት ገለጹ። የትግራይ ኃይል አባላት ባደረጉት ሰላማዊ ሰልፍ ሰላምን እንዲሰፍን የደሞዝ ማሻሻያ እንዲደረግላቸው ተለይቶ ለቀድሞ የክልሉ ልዩ ኃይል የሰጠ ድጎማ ለነሱም እንዲሰጣቸው ጠይቀዋል። እንዲሁም አባላቱ የመኖሪያ ቤትና ሌሎች ድጋፎች እንዲመቻችላቸው አሳስበዋል። ኤልዳና ታደሰ ተጨማሪ አላት። በትግራይ ክልል ዋና ከተማ መቀለ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበረ ተሰምቷል። በትግራይ ኃይሎች ውስጥ ያሉት የአርሚ 22 አባላት ሰኞ ጥቅምት 3 ቀን 2018 ዓ.ም ከጧቱ ጀምሮ በመቀለ ውስጥ የሚገኘው ዋና መንገድ ላይ ወጥተው ቅሬታቸውና ጥያቄያቸውን አሰምተዋል። የሰራዊት አባላቱ ምላሽ የሚፈልጉ ጥያቄያቸውን ያቀረቡት በሌተናንት ጀነራል ታደሰ ወረደ ለሚመራው የትግራይ ክልል ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጧት ላይ ወደ አስተዳደር ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። የደሞዝና ሌሎች ጥያቄዎችን ያነሱት የትግራይ ኃይል አባላት ጥቅምት 3 ቀን 2018 ዓ.ም በመቀሌ የተቃውሞ ሰልፍ አካሂደዋል። ረፋር ጀምሮ ከከተማዋ መሃል ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደው መንገድን ጨምሮ በርካታ የመቀለ ከተሞች ጎዳናዎች በእነዚህ ተቃውሞዎች እያሰሙ ባሉ የሰራዊት አባላት ተዘግተው እንደነበረም ታውቋል። እነዚህ የትግራይ ኃይል አባላት ከካምፓቸው በመነሳት በሰልፍ ወደ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤትና ሌሎች የመንግስት ተቋማት አምርተው የነበረ ሲሆን በቦታው ለጥያቄያቸው መልስ አለማግኘታቸውም ተሰምቷል። የሰራዊት አባላቱ የደሞዝ ማሻሻያ እንዲደረግላቸው ተለይተው ለቀድሞ የክልሉ ልዩ ኃይል የተሰጡ ድጎማ ለነሱም እንዲሰጣቸው እንዲሁም የመኖሪያ ቤትና ሌሎች ድጋፍ እንዲመቻችላቸው ጠይቀዋል። እነዚህ የትግራይ ኃይል አባላት መንገድ መዝጋታቸውን ተከትሎ በርካታ የህዝብ መጓጓዣዎች አገልግሎት የሚሰጡ ታክሲዎች፣ የጭነት መኪናዎች እንዲሁም ሌሎች ተሽከርካሪዎች ወደ ኋላ በሚወስደው መስመር ቆመው ይታያሉ ተብሏል። የክልሉ ከፍተኛ ባለስልጣናት ወዳሉበት መጥተው እንዲያነጋግሯቸው የሚጠይቁት እነዚህ የሰራዊት አባላት ሁኔታውን ተከትሎ ከመቀለ አሉላ አባነጋ አየር መንገድ ጨምሮ በዛ መስመር ወደ መቀለ ማህል ከተማ የሚደረግ እንቅስቃሴ ተስተጓጉሎ እንደነበረም ለመረዳት ተችሏል። ሰላማዊ ሰልፉ ቀጥሎ መስከረም 4 ቀን 2018 ዓ.ም በማዕከላዊ የትግራይ ዞን በሚገኘው ነበለት አካባቢ መናኸሪያዎችን ጨምሮ መንገድ መዘጋታቸውን ለማወቅ ተችሏል። በምስራቅ ትግራይ ሐውዜን ዛሬ እስከ ረፋድ ድረስ ተመሳሳይ የተቃውሞ እንቅስቃሴ ተጀምሮ እንደነበረም ለማወቅ ተችሏል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብስ ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችንም ሲያሰሙ እንደነበረም ተሰምቷል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልል ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶች የሚገኙ
የተገኙ ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ መውጣታቸውም ተገልጿል። የሀገር መከላከያ ሰራዊት አባላት የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል ጋር የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉም ተሰምቷል። ሆኖም ግን ጦርነቱ ከ2013 ዓ.ም እስከ 2014 ዓ.ም የተቀላቀሉ ወጣቶች ደሞዛቸው ይከፈላቸው የጀመረው 2015 ዓ.ም በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን፣ አድሎ አይፈጠር፣ ለ2013 ዓ.ም እና ለ2014 ዓ.ም ክፍያ ይሰጠን ብለው መጠየቃቸውም ተሰምቷል። ይህ መረጃ እስከተዘጋጀበት ድረስ የሰላማዊ ሰልፍ ተወካዮች ከጊዜያዊ አስተዳደር ከፍተኛ አመራሮች ጋር ለውይይት መቀመጣቸውን ተከትሎ የተዘጋ መንገዶች መከፈታቸውም ተገልጿል። የሰላማዊ ሰልፈኞች ተወካዮች ከጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከሚገኙበት የህወሓትና የሰራዊት አዛዥ ቢያነጋግሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ደቡብ አፍሪካ ከኢትዮጵያ የአፍሪካ ነጻ ንግድ ቀጠና ምርቶችን ካስገቡ የመጀመሪያዎቹ አገራት መካከል አንዷ መሆኗ ተገለጸ። ደቡብ አፍሪካ ከኢትዮጵያ የአፍሪካ ነጻ ንግድ ቀጠና ምርቶችን ካስገቡ የመጀመሪያዎቹ አገራት መካከል አንዷ ሆናለች። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ትስስር የመጀመሪያውን የንግድ ጭነት ማከናወኗን የአህጉራዊ የንግድ ትስስርን ከማስፋት አንጻር ትልቅ ምዕራፍ መሆኑ ተጠቁሟል። ይህ እርምጃ የተወሰደው የደቡብ አፍሪካ መንግስት ለኤክስፖርት ብቁ ለመሆን የሚያስፈልጉትን የታሪፍ መርሃ ግብሮችና የቁጥጥር ማዕቀፎችን ጨምሮ የውስጥ ዝግጅቶችን በቅርቡ ካጠናቀቀ በኋላ ነው። ይህ ተግባር ለኢትዮጵያም ሆነ ለአፍሪካ ሰፊ ትስስር አጀንዳ አስፈላጊ እርምጃ ተደርጎ ተቀባይነት ቢያገኝም የንግድ ተንታኞች ግን የአፍሪካ ነጻ ንግድ ቀጠና ሙሉ ጥቅሞችን ኦን ማድረግ የሚቻለው ድንበር ተሻጋሪ ንግድን አሁንም እያስተጓጎሉ ያሉትን የሎጂስቲክስ የአስተዳደርና የተገዢነት ችግሮችን በመፍታት ላይ እንደሚወሰን ያስጠነቅቃሉ። እንደ ባለሙያዎች ገለጻ የኢትዮጵያ ስኬት በአፍሪካ ነጻ ንግድ ቀጠና ትስስር እንዲሳካ ውጤታማ የጉምሩክ ስርዓቶች፣ አስተማማኝ የትራንስፖርት መስመሮችና የመነሻ ደንቦችን በጥብቅ ማክበርን ይጠይቃል። በተጨማሪም እነዚህ ምክንያቶች በበርካታ አባል ሀገራት የስምምነቱን ሙሉ በሙሉ መተግበር አዘግይተውታል ማለታቸውን ፍራይት ኒውስ ዘግቧል። ከሀገራዊ ምክክሩና ከመጪው ምርጫ ጋር ተያይዞ የጊዜ ግብግብ ውስጥ የገቡ ተደጋጋሚ ሀገራዊ ጉዳዮች በሁሉም የሚመለከተው ባለድርሻ አካላት ውይይት እንዲካሄድባቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥሪ አቅርቧል። ፓርቲው የሚጠበቀው የሀገራዊ ምክክር ኮሚሽን የስራ ውጤትና መጪው ምርጫ በሚል ባወጣው መግለጫ ዘውጋዊ የአድሎ ስርዓት ሰላምና መረጋጋት ማምጣት ባለመቻሉ ውስጡ ባሉ ኃይሎችና በህዝባዊ አመጽ ለለውጥ የተዘጋጀ የሚመስል መንግስትን ፈጥኖ ለ3 ዓመታት በሽግግር መልክ ሀገራትን ባስተዳደረው አሁን በስልጣን ላይ ባለው መንግስት በለውጡ መንግስት ስር ተስፋ ሰጪ ምልክቶች መታየታቸውን አስታውሰዋል። የተጀመረው ሀገራዊ ምክክር ከሞላ ጎደል ስምምነት ያለበት መሆኑን ያደነቀው ኢዜማ ያም ሆኖ በተያዘው ዓመት በመጪው ወራት ህገ መንግስታዊ ጊዜውን ጠብቆ ከሚደረገው 7ኛ ሀገር አቀፍ ምርጫ ከምክክር ሁነቱ ጋር ተደርቦ መምጣቱን ተከትሎ በርካታ ወሳኝና ተያያዥ ጥያቄዎች ይዞ መምጣቱን አመላክቷል። በመሆኑም በሀገራዊ ምርጫ ለማሳካት ከሚፈልገው ዓላማ አኳያ እነዚህ የጊዜ ግብግብ ውስጥ የገቡ ተደጋጋሚ ሀገራዊ ጉዳዮች እንዴት ቢጓዙ የተሻለ ይሆናል በሚሉ ተያያዥ ጉዳዮች ላይ ውይይት እንዲደረግ ጥሪ ቀርቧል። ቴክኖ ኢትዮጵያ አዲሱን የስልክ ሞዴል ማስታወቂያና በካሞን 40 በተለያዩ የኢትዮጵያ ክፍሎች የተነሱ ፎቶዎች ኤግዚቢሽን መርሃ ግብር ተካሄደ። ጥቅምት 1 2018 ዓመተ ምህረት የቴክኖ ካሞን 40 የፎቶ ኤግዚቢሽንና የማስታወቂያ መርሃ ግብር በአዲስ ኢንተርናሽናል ኮንቬንሽን ሴንተር ተካሂዷል። በዚህ ወቅት ከቦርድ ሲልፎን አዲስ አበባ ጋር በመተባበር በሐረር፣ ድሬዳዋ፣ ቁንዱዶ ተራራና አዲስ አበባ የተነሱ 250 ፎቶዎች ለእይታ በኤግዚቢሽን መልክ የቀረቡ ሲሆን ፕሮግራሙ የተለያዩ ሽልማቶችን የሚሸልመው አጋጊ ጨዋታዎችና የሙዚቃ ዝግጅቶችም ቀርበዋል። በመርሃ ግብሩ ከፍተኛ የመንግስት ኃላፊዎች፣ የፎቶ ባለሙያዎች፣ ተጽዕኖ ፈጣሪዎች፣ የቴክኖሎጂ ፈጣሪዎች ተገኝተዋል። በዚህ ፕሮግራም ላይ ከ40 ሺህ በላይ ተመልካች ተገኝተው የፎቶ ኤግዚቢሽን መጎብኘት ችለዋል ነው የተባለው። ከዚህ ቀደም በካሞን 30 የስልክ ሞዴሉ የተነሳ የፎቶ ኤግዚቢሽን ያካሄደው ቴክኖ ኢትዮጵያ በአሁኑ ወቅት በካሜራና በሌሎች ቴክኖሎጂዎች ከፍ ብሎ በመጣው የቴክኖ ካሞን 40 የስልክ ሞዴሉ የኢትዮጵያን ባህል ቀለምና መልክዓ ምድር የሚያሳዩ ፎቶዎች ለሁለተኛ ጊዜ
ለእይታ ቀርበዋል። በዝግጅቱ አዲሱ የቴክኖ ታብሌት ሜጋ ፓድ፣ የተለያዩ የቴክኖ ሞዴል ስልኮች፣ ኤርፓዶች፣ ስማርት ሰዓቶች፣ ላፕቶፖች እና ሌሎችም የኩባንያው ምርቶች ለጎብኚዎች ታውቀዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው፣ በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ከጋዛ የሰላም ስምምነት በኋላ ጣሊያን ለፍልስጤም የአጋርነት እውቅና ለመስጠት መቃረቧን ጠቅላይ ሚኒስትር ጆርጂያ ሜሎኒ ገለጹ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በግብጽ ከተካሄደው ስብሰባ በኋላ ጣሊያን የራሷን ድርሻ ለመወጣት ዝግጁ መሆኗን ተናግረዋል። በግብጽ በሻርም ኤል ሼክ ስብሰባ ላይ የተገኙት እነዚህ ለጋዜጠኞች ማብራሪያ የሰጡት ሜሎኒ እቅዱ ተግባራዊ መሆን ከቻለ የጣሊያን ለፍልስጤም የአጋርነት እውቅና የመስጠት ሀሳብ ሩቅ አይሆንም ብለዋል። ጣሊያን የፍልስጤምን የአጋርነት ግንባታ በመደገፍ ለጋዛ ነዋሪዎች የምታደርገውን ሰብአዊ ድጋፍም እንደምትቀጥል አስታውቀዋል። ጣሊያን የበኩሏን ለማድረግ ዝግጁ ናት ያሉት ጠቅላይ ሚኒስትሯ ይህ ትልቅ እድል ነው፣ ታሪካዊ ቀንም ጭምር ነው። ጣሊያን የዚህ አካል በመሆኗ ኩራት ይሰማኛል ብለዋል። በሐማስና እስራኤል መካከል የተፈረመው የሰላም ስምምነት ለዶናልድ ትራምፕ ትልቅ ስኬት ነው ሲሉ ያሞካሹት ሜሎኒ በዩክሬንም ይህ ስኬት እንዲገጥማቸው መኛለሁ ብለዋል። አርብ ዕለት መተግበር የጀመረው የመጀመሪያ ዙር የሰላም ስምምነት ሁሉም የእስራኤል ምርኮኞች በፍልስጤም እስረኞች ምትክ እንዲፈቱና የእስራኤል ኃይሎች በሂደት ከጋዛ ሰርጥ ሙሉ ለሙሉ እንዲወጡ የተስማሙበት ነው። የእቅዱ ሁለተኛ ምዕራፍ ደግሞ በጋዛ አዲስ የአስተዳደር ዘዴ መመስረት፣ ሁለገብ ኃይል ማቋቋምና ሐማስን ትጥቅ ለማስፈታት የተካተተበት ነው። ሐማስ ትላንት በጋዛ ሰርጥ የሚገኙትን 20 እስራኤላውያን ምርኮኞችን በሙሉ ከለቀቀ በኋላ በእስራኤል እስር ቤቶች ታስረው የነበሩ ፍልስጤማውያን መፈታት መጀመራቸው ተገልጿል። በመጨረሻም ቬንዙዌላ በኖርዌይ የሚገኘውን ኤምባሲዋን ልትዘጋ መሆኑን አስታወቀች። የተቃዋሚ ፓርቲ መሪ የኖቤል ሽልማት ማሸነፏን ተከትሎ ቬንዙዌላ በኖርዌይ የሚገኘውን ኤምባሲዋን ልትዘጋ ነው ተብሏል። የቬንዙዌላ የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ በኦስሎ የኖቤል የሰላም ሽልማት አሸናፊ መሆኗ ከተገለጸ ከጥቂት ቀናት በኋላ ቬንዙዌላ በኖርዌይ የሚገኘውን ኤምባሲዋን እንደምትዘጋ ተናግራለች። የኖርዌይ የውጭ ጉዳይ ሚኒስቴር ቃል አቀባይ ለሮይተርስ የዜና ወኪል እንደተናገሩት የቬንዙዌላ ኤምባሲ ሰኞ ዕለት ላሳለፍነው ውሳኔ በሩን የዘጋበት ምክንያት የለም ብለዋል። አሳዛኝ ውሳኔ ነው። በተለያዩ ጉዳዮች ላይ ያለ ልዩነት ቢኖርም ኖርዌይ ከቬንዙዌላ ጋር ውይይቱን ክፍት ለማድረግ ትፈልጋለች፣ እናም በዚህ አቅጣጫ መስራቷን ትቀጥላለች ሲሉ ቃል አቀባዩ ተደምጠዋል። የኖርዌይ የውጭ ሚኒስቴር እንዳስታወቀው ሽልማቱን ከሚከታተለው የኖቤል ኮሚቴ ከኖርዌይ መንግስት ነጻ አካል መሆኑንም አጽንኦት ሰጥተዋል። እንደ አውሮፓውያኑ አቆጣጠር ከ2024 ጀምሮ ተደብቃ የቆየችው ኮሪና ማቻዶ በላቲን አሜሪካ ላሳየችው አስደናቂ የሲቪል
የሲቪል እንቅስቃሴ ድፍረት ምሳሌ ናት በሚል አርብ ዕለት የኖቤል የሰላም ሽልማት ተሸላሚ ሆናለች። በቬንዙዌላ ባለፈው ዓመት በተካሄደው ምርጫ እንድትሳተፍ ተከልክላ ነበር። ፕሬዚዳንት ኒኮላስ ማዱሮ አጨቃጫቂ በነበረው ምርጫ ማሸነፋቸው ይታወሳል። ኮሪና ማቻዶ የኖቤል ሽልማት አሸናፊነቷን መታሰቢያ ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ስቃይ ውስጥ ላሉ የቬንዙዌላ ሕዝቦች ይሁንልኝ ብላለች። ቬንዙዌላ ከኖርዌይ በተጨማሪ በአውስትራሊያ የሚገኘውን ኤምባሲዋን ለመግዛት ወስናለች። ይልቁንም በቡርኪና ፋሶና ዚምባብዌ 2 አዳዲስ ኤምባሲዎችን ለመክፈት አቅዳለች። እነዚሁ ሀገራት ጸረ ቅኝ ግዛት ትግል እያደረጉ የሚገኙ ስትራቴጂክ አጋር መሆናቸውን ቬንዙዌላ አስታውቃለች። ኖርዌይም ሆነች አውስትራሊያ በቬንዙዌላ ኤምባሲ የላቸውም። የቆንስላ አገልግሎቶች በኮሎምቢያ ከሚገኙ የሀገሪቱ ኤምባሲዎች ሲስተናገዱ ቆይተዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።